ኮኪና ቤቲ የገዛ እህታቸውን ርብቃ ለንብረት ብሎ አባታቸው በሞተ በሶስተኛው ቀን ንብረታችን የኛ ብቻ ነው፣ ከዚህ ቤት አንቺ መውጣት አለብሽ፣ አንቺ የኛ እህት አይደለሽም፣ ተጥለሽ በር ላይ የተገኘሽ ድቃላ ነሽ በማለት ኮኪና ቤቲ ሆኖ እንግዲህ ርብቃዬን መከራዋን እያበላሁት ነው። የርብቃ የእንጀራ እናት ደግሞ አባቷ ልክ ሊሞት ሲል አደራ ሰጥቷት ነበርና የገዛ ልጁ መሆኑን እስከዛሬ ድረስ እንግዲህ መንገድ ላይ ወይም ደግሞ በር ላይ እንደተገኘች አርጎ ነበር ደብቆ እንድታድግ ያረጋት የራሱ በር ላይ አስቀምጦ ማለት ነው የርብቃ አባት። አሁን ደግሞ እንግዲህ የርብቃ የእንጀራ እናት አደራ ሰጥቷት ስለነበረ ከልጆቿ ለይታ አታውቅም። ሳለ ከልጆቿ እኩል ነው ያሳደገቻት። የተጣለች ልጅ ብትሆንም እንደ ራሷ ልጅ አድርጋ ነበር ያሳደገቻት። አሁን ግን ኮኪትና ቤቲ በጣም እሷን እያሰቃዩት ስለሆነ እናትየዋ በመሀል መከራውን እያየች ትገኛለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አዲስ ተከታታይ ድራማ ርብቃ ክፍል 1 ይዤላችሁ መጥቻለሁ። ክፍል 1 ላይ እንግዲህ የርብቃዬ አባት ራሱ ከሰራተኛ ወልዶ ከዛ በኋላ ካገባ በኋላ አግብቶ ነበር። እዛው ቤት ውስጥ እያለ ተሳስቶ ከሰራተኛ ጋር ተኝቶ ልበል። ከዛ በኋላ ስታረግዝ ነበር እንግዲህ ሰራተኛውን ቤት አከራይቶ እየከፈለላት ወልዳ 3 ወር 4 ወር ምናምን እስከምትደርስ ድረስ አሳድገው ከዛ በኋላ አምጥቶ የራሱ በር ላይ ሌላ ሰው አምጥቶ እንዳስቀመጠ አስመስሎ ነበር በሩ ላይ አስቀምጦ። ከዛ በኋላ የሱ ሚስት ወጥታ ነበር ልጁን ያነሳችው። ከዛ የራሱን ልጅ የሰው ልጅ አድርጎ እያሳደገ ጥሩ ፍቅር እየሰጠ ከና ሚስቱ ማለት ነው። ሚስትየውን በጣም ጥሩ ሴት ስለሆነች አሁን ልክ ሊሞት ሲል እንግዲህ ርብቃ የራሴ የአብራይ ክፋይ ልጄ ናት፣ ከሰራተኛዋ ነው የወለድኩት፣ ይሄ ስላረኩብሽ አንቺ ይሄ አይገባሽም ነበር፣ ይሄን ነገር ሁሉ በደል ስላደረስኩብሽ በጣም ይቅርታ የኔ ውድ ሚስት በማለት ነበር የመጨረሻ ቃሉን ተናግሮ የሞተው። በዚህ ነገር ደግሞ ኮኪትና ቤቲ ደስተኛ አይደሉም። ምክንያቱም ፍቅር ሲያሳዩዋት በጣም ይቀኑ ነበረ። አባትየው ከለሷ የተለየ ነገር ምንም አርጎ ሳይሆን ግን እንደዚህ ውሳን ስለሚጠሏት ብቻ እንክብካቤ ያረጉላት ስለነበረ ብቻ በጣም ነው የሚጠሏት ማለት ነው የገዛ እህቶቿ። ያው ድቃላ እንደሆነች ወይም ደግሞ ይቅርታዬን ቃል በመጠቀሜ ግን ምንም ማድረግ አልችልም፣ ያው ሌላ ልጅ ትሆናለች ብሎ አስቦ ስለነበረ በጣም ነበር የሚጠሏት። በዛ ምክንያት እሷ ደግሞ ጥሩ እህት ከመሆን ለነሱ ጥሩ ፍቅር ከመሰጦች ምንም ያጠፋችው ነገር የለም። አሁን እንግዲህ ልክ አባትየው በሞተበት በሶስተኛ ቀን ከቤት ካልወጣሽ ከዚህ በኋላ አባታችንም ሞተዋል፣ እዚህ ቤት ውስጥ ምንም አታረግም፣ የውርሳችንም ተካፋይ አትሆኝም በማለት መከራውን እያበሉ ነበረ። እናትዬ ደግሞ እውነቱን ተናግራለች ማለት ነው። አንቺ የገዛ አባትሽ ልጅ ነሽ እንጂ የሌላ ሰው አይደለሽም። እሷ ደግሞ የእነሱ እህትና እውነተኛ ልጃቸው እንደሆነች ነበር እስከዛሬ ስታቂ ነበረው ርብቃዬ ማለት ነው። ፍቅር ናት ደግሞ ፍቅር እዚህ ላይ ምስኪን ሆና ነው የምትሰራው። ተጎድታ ምናምን ሁሉ ጊዜ ነገረኛ ሆና ስለምትሰራ ብዬ ነው። ያው ነገረኛ መሆኗ አይቀርም። እነሱ እንደዚህ የሚያሰቃዩት ከሆነ ልክ እንደ ሀና መጀመሪያ ማለት ነው፣ ወይም ደግሞ ኑሃሚን መጀመሪያ በሉት እና ለማንኛውም ቤተሰቦችዬ ድራማው በጣም አሪፍ ይመስለኛል። የአዴ ላይ የሚሰሩ ልጆቹ ሁሉም እዚህ ላይ ያሉና በጣም ነው ደስ የሚለው ይመስለኛል፣ አስተማሪም ይመስለኛል። እስቲ ቀጣዩ ክፍል ደግሞ ምናየው ሆነን እስከዛ ድረስ ቻናሉ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ።